በሰው ልጅ ታሪክ ውስጥ እንደ ድንግል ማርያም ያለ ትህትናንና ጽናትን በአንድነት የያዘ ማንነት አልታየም። እርሷ የሰማይና የምድር ፈጣሪ በሥጋ ይገለጥ ዘንድ የተመረጠች ንጽሕት ማኅደር ብቻ ሳትሆን ለሰው ልጆች ሁሉ የምሕረት ደጅ ሆና የተሰጠች የጸጋ እናት ናት። የድንግል ማርያም ታላቅነት የሚጀምረው ካላት ትልቅ ትህትና ነው። መልአኩ ቅዱስ ገብርኤል የምሥራቹን ይዞ መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ ሲላት፣ እርሷ ግን ራሷን ዝቅ አድርጋ እንደ ቃል ይሁንልኝ በማለት የፈጣሪን ፈቃድ በጸጥታ ተቀበለች። ይህ ይሁንልኝ የሚለው ቃል የሰው ልጅን ከውድቀት ወደ ክብር የመለሰም የትህትና ሁሉ መክፈቻ የሆነ ታላቅ ቃል ነበርም። ድንግል ማርያም ልጇን በታቀፈችበት ቅጽበት ጀምሮ መንገዷ በአበባ የተከበበ አልነበረም። ገና በሕፃንነቱ ጨካኙ ሄሮድስ ሊገድለው ሲፈልግ፣ እርሷ ግን ልጇን አዝላ በበረሃማው ግብፅና በኢትዮጵያ አውራጃዎች ተሰደደች። በአሸዋው ግለት፣ በፀሐዩ ትኩሳትና በውሃ ጥም እየተቃጠለች ስለ ልጇ ፍቅር ሁሉንም ታግሳለች። ያ የጭንቅ ስደት እናት ለልጇ ያላትን የማይለካ ፍቅርና ለሰው ልጅ መዳን የከፈለችውን መራራ ዋጋ የሚያሳይ ነው። ከሁሉ በላይ ልብ የሚነካው ግን ልጇ በመስቀል ላይ ተሰቅሎ ሲማቀቅ ያየችበት ሰዓት ነው። በዛ አስጨናቂ ሰዓት አንዳች ተስፋ ሳትቆርጥ ከመስቀሉ ስር ቆማ ነበርም። ልጇ በችንካር ሲወጋ እርሷ በልቧ ውስጥ በሐዘን ሰይፍ ተወጋች። አንቺንም ደግሞ በነፍስሽ ሰይፍ ያልፋል ተብሎ ሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ የተነገረው ትንቢት ፍጻሜውን ያገኘው በዚህ ሰዓት ነበርም። ያለ ጥፋቱ የሚገረፈውንና የሚሰቀለውን ልጇን ስታይ የእናትነት አንጀቷ ቢቆስልም ለሰው ልጅ መዳን ሲባል ግን መከራውን በዝምታ ተቀበለች። በዛ ሰዓት ነበር ጌታችን ለምትወደው ደቀ መዝሙር ዮሐንስ እናትህ እነዋት በማለት እርሷን የሰው ልጅ ሁሉ እናት እንድትሆን የሰጣት። ድንግል ማርያም ከልጇ ዘንድ የተቀበለችው ቃል ኪዳን ልዩ ነው። ስሟን ለሚጠሩ መከራዋን ለሚያስቡና በምልጃዋ ለሚታመኑ ሁሉ የምሕረት ቃል ገብቶላታል። ድንግል ማርያም አማላጅ ናት ስንል በቃና ዘገሊላ የሌላቸውን አይታ ልጇን እንደለመነችው ሁሉ ዛሬም ለሰው ልጆች ጭንቀትና ችግር ወደ ልጇ የምታሳርግ የምታማልድ እናት በመሆኗ ነው። ድንግል ማርያም የትህትና መዝገብ፣ የጽናት ተራራና የፍቅር ባህር ናት። በስደቷ በረከትን፣ በሐዘኗ መጽናናትን፣ በምልጃዋ ደግሞ ድህነትን አግኝተናልና የእርሷ እናትነት ለሰው ልጆች የተሰጠ ታላቅ ስጦታ ነው። ስሟም ከፀሐይ መውጫ እስከ መግቢያው ድረስ ለዘላለም የተመሰገነ ይሁን። ምልጃ ጸሎቷ፣ ረድኤት በረከቷ ከሁላችን ጋር ይሁን። አሜን።